በመጀመሪያ የምንመለከተው በዛሬ የኢድ ፕሮግራም ላይ የኡስታዝ ኑሩ ቱርኪ እናት ሰርፕራይዝ ተደርጋ ስጦታ ተሰጥቷታል። እሱን ቪዲዮ የምናይ ይሆናል። በመቀጠል ደግሞ ትናንትና በአረፋ ቦታ ላይ በመካ ከተማ በሁጃጆች ላይ የተከሰተና አንዳንድ ትዕይንቶች የታዩት ቪዲዮ አይተን የምንመጣ ይሆናል። የሚያስተምሩና አዝናኝ ናቸው። እነሱን ተመልክተን የምንመጣ ይሆናል። በመቀጠል ደግሞ የምናየው ከአንድ ወገናችን ከክርስቲያን ወገን የሆነው ለኡስታዝ ሁሱ ያነሳው ሐሳብና አስተያየት አለ። እሱ ምንድነው ለቤተሰቦችህ ለራስህ ጊዜ ስጥ። አብዛኛውን ጊዜ በማስተማርና ሊቭ ላይ በመቀመጥ ነው የምታሳልፈው እና ለራስህም ጊዜ ያስፈልግሃል በማለት አንስቷል። እንግዲህ ሱብሃንአላህ እኛን ራሳችን የት ነው ያለነው ብሎ የሚያስብል ነገር ነው ሁሱ የመለሰለት መልስ። እጅግ በጣም ልብ የሚነካ የሚያስተምርም ነው። እሱን ቪዲዮ ተከታተል የምንመጣ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንኳን ለ1447ኛው ኢደል አድሃ አረፋ በዓል በሰላም አደረሳችሁ አደረሰ። እንግዲህ እንደተለመደው ዛሬም አዝናኝ አስተማሪ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። መጀመሪያ የምንመለከተው በዛሬ የኢድ ፕሮግራም ላይ የኡስታዝ ኑሩ ቱርኪ እናት ሰርፕራይዝ ተደርጋ ስጦታ ተሰጥቷታል። እሱን ቪዲዮ የምናይ ይሆናል። እንግዳ እንቀበላለን። የኡስታዛችን የኡስታዝ ኑሩ ቱርኪ ወላጅ እናት እዚህ ደርሷሉና እስቲ ሞቅ አርጋችሁ ተቀበሉልን። ዛሬ አስገቡልን። አስተባባሪዎች ቦታ አስይዙልን። ሞራል ብድግ ብለን እንቀበላቸዋለን ኢንሻአላህ። አላህ ያቆያቸው። ኡስታዝ ኑሩ ቱርኪን የመሰለ ልጅ ስለሰጡን እናመሰግናቸዋለን። ማሻአላህ እየገቡ ነው። እንቀበላቸዋለን። ይሄንን ዛሬ እንድንሰበሰብ ምክንያት የሆነበትን ተቋም ከማቋቋም አልፎ ለብዙዎች መድረስ የቻለውን ይህንን ድርጅት በሁለት እግሩ እንዲቆም ያደረገው ኡስታዛችን ኡስታዝ ኑሩ ቱርኪን የሰጡን እናታችን ናቸው። እየገቡ ይገኛሉ። እጅግ ከልብ እናመሰግናለን። አሁን ደግሞ ከሚዘይሩት መካከል ቀደም ብላ ቦታውን የያዘችው የኡስታዛችን የኡስታዝ ኑሩ ቱርኪ ባለቤትም እናቷን እየዘየረች ነው ያለችው። እዚህ መካከላችን ተገኝታለች። ነይምም አላህ ያቆያት፣ አላህ ይጠብቃት። ኡስታዝን ስጦታ በቅድሚያ ያስረክባሉ። ሞራል ሰጥቶልን በደንብ በተወካያቸው አማካይነት እየሰጡ ነው ያሉት። መርሃባ እናመሰግናለን። ሹክራን። ይከፈት ወይስ ይከፈትሽ? ማሻአላህ ባይከፈት ነበር የሚገርመው። ሞራል ሰጥቶልን በጣም ነይማር እጅግ ከልብ እናመሰግናለን። እሺ በማስከተል ሲንጀር ተማሪዎችም ይሁን ወደ ሲር ለና የሚመጣ ሰው ሲመጣ ቀጥለት አርጋ ምትኻድም ምታግዝ ከጎን ምትቆም በተለይ ኡስታዝ የሚላት የሆነ ሻይ አለች። እሱም ሻይ በማፍላት ቁጥር 1 ታወቀች ልጅ ናት አይደለ? እህታችን ተስኒም ሞራል ሰጥቶልን እናመሰግንሻለን እያሉ ነው የሲንጀር ተማሪዎች። ለኺድማሽ ለእንክብካቤሽ ለምታሳይን ፊት ሁሉ እጅግ ከልብ እናመሰግናለን። ሞራል ግን ያንሳል። ማሻአላህ ተስኒምን እጅግ ከልብ እናመሰግናለን። አላህ ይስጥልን። በማስከተል እነሱን ያስተማሩን ዛሬ የለበሳችሁትን ልብስ ለተከታታይ ዓመታት እየሰፋ በጣም ከባድ ነው። ለ1000 ምናምን ሰው ልብስ እየሰፋ ያለ ወንድማችን ዛሬ ሊሸለም ይገባል። ከመስፋትም አልፎ ደግሞ ሲንጀር በማስተማር ተተኪዎችን እያፈራ ያለ ወንድም ነው። ወንድም አብዱሰላም እሺ እንደዛም ይቻላል። ወንድም አብዱሰላም ይምጣ። ግን የኡስታዝ ኑሩ ቱርኪ ወንድሞች ይስጡልን አሉ። ወንድሞቹ መሐመድና ተውፊቅን ወደ መድረክ እንጋብዛቸው። ኑና ለአብዱሰላም እናንተ ስጡልን። አብዱሰላም ያዛርገው ፈጠን በሉና እናንተ ኑልን። የኡስታዝ ወንድሞች ኡስታዝ ደምስር ውስጥ ያሉ ማለት ነው። እንኳን ለኢድ አልአድሃ በዓል በሰላም እንኳን አላህ ደረሰ። ማሻአላህ ተባረከላህ። እንደዚህ መሆኑን እኛ አናቅም። ነቢይ በአካባቢው አይከበርም ይባላል አይደለም እንዴ? አላህ ያክብረው፣ አላህ ከፍ ያርገው። ኸይሩ ነገር እንግዲህ ለኛ ነው እንግዲህ የሚሆነው፣ ለሁሉም ኡማ የሚሆነው የኡማው ልጅ ነው። ለኛ ወንድም ቢሆን የእናንተም ወንድም ነው። አላህ ኸይሩን ነገር ይምረጥለት፣ አላህ ያስተካክልለት። ትንሽ ኃይል ትልቅ ኃይል እሱ የሚገርም ልጅ እየሆነብን የመጣው እኛ አናውቀውም። አሁን ነው በደንብ ያወቅነው። ወላሂ አላህ ከፍ ያርገው። እናንተንም አላህ ጤናና አፊያ አላህ ይስጣችሁ።
ያሰባችሁት ይሳካ። የታሰበው ቤት ደግሞ የሚሰጣችሁ አላህ ያርገው። ከፍ አድርጓ። ተክቢር ተክቢር። ሰላሙ አለይኩም። በመቀጠል ደግሞ ትናንትና በአረፋ ቦታ ላይ በመካ ከተማ በሁጃጆች ላይ የተከሰተና አንዳንድ ትዕይንቶች የታዩት ቪዲዮ አይተን ምንመጣ ይሆናል። የሚያስተምሩና አዝናኝ ናቸው። በጣም ፌመስ ስለሆነችው ስለዚህ ጫማ ጥቂት ልበላችሁ። እዚህ ጫማ ባለቤት እኒህ አባታችን ኢትዮጵያዊው የአፋሩ አርብቶ አደር አሊ ቢራህ መሐሙድ ይባላሉ። ታዲያ እኒህ አባት እድሜ ዘመናቸውን በሙሉ በአርብቶ አደርነት ነበረ ራሳቸውን ሲያስተዳድሩ ቤተሰቦቻቸውንም ሲያግዙ የነበሩት። ታዲያ የዘንድሮ የሐጅ ጥሪ ሲሰማ ክፍያውም ሲታወቅ እኒህ አባት ጉጉታቸው ምኞታቸው ሐጅ ማድረግ አረፋ ተራራ ላይ ቆሞ ለበይክ አላሁመ ለበይክ ማለት ነበርና በእድሜያቸው ያገኙትን ጥሪት እነዚህን 3 ግመሎችና 40 ፍየሎችን ሽጠው ለዚህ ሐጅ ምዝገባ ያደርጋሉ። ታዲያ ይህንን ሁሉ ሲያደርጉ እጃቸው ላይ የቀረድም ሁሉ ሳንቲም አልነበረምና የሚቀይሩት ጫማ ያጣሉ። ታዲያ በአርብቶ አደርነት ህይወታቸው ስትካድማቸው የነበረች እጅግ በጣም ብዙ የአፋር በረሃዎችን አብራቸው ስትጓዝ የነበረች ይህች ጫማ እድል ቀንቷት ታሪካዊቷን ምድር ለመርገጥ በቃች። የአላህ ጥሪ ከደረሰና ልባችን ቀድሞ ለበይክ ካለ እንደዚህ ነው። የዱንያ ጉዳይ ብዙ ግድ ላይ ሰጠን ይችላል። እኒህ አባት ትልቅ ምሳሌ ናቸው። ያላቸውን ሀብት ንብረት በሙሉ ሽጠው የአላህን ጥሪ ለመመለስ ለበይክ ለማለት ሲሉ የሚቀይሩት ጫማ እንኳን ሳይኖር በዚህ ጫማ ባህር አቋርጠው መካና መዲናን ረግጠዋል። ታዲያ እኒህን ጀግና አባት የክብር አቀባበል ብናደርግላቸው ምን ይመስላችኋል? ሐጃቸውን ጨርሰው አላህ ይቀበላቸውና አዲስ አበባ ቦሌ አየር ማረፊያ ሲደርሱ በጣም ብዙ ወጣቶች በክብር ሄደን እንቀበላቸው የሚል መልእክት እያሰራጩ ነው። እናንተስ ሐሳባችሁ ምንድነው? አጋሩን። ዛሬ የተወደደችው ተናፋቂዋ የአረፋ ቀን ነች። ሁላችንም በዱዓ እንተዋወስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ ሐረም ውስጥ ነው። መካ እንደዚህ ያየን ቁርአን እየቀራን ነው። ወላሂ ኢንሻአላህ በፈድሉ በጁዱ በከረሙ እዚህ አደረሰን አላህ። በአንቺ ሲበብ በአላህ ሱብሓነሁ ወተዓላ በቀዳና በቀደር ያሳለፈው በአንቺ ሲበብማ እዚህ ያቆመን አላህ። አልሐምዱሊላህ ሹክራን። ለማን ቁጭ ብያለሁ እኔ እንኳን አንቺ አይደለም ለዓለም በሙሉ ነው ዱዓም ያደረገው። ወላሂ ዋና እሱ ነው። ጤናሽን አላህ ይልቀቅልሽ፣ አላህ ጤናሽን ይልቀቅልሽ። ናየው ከአንድ ወገናችን ከክርስቲያን ወገን የሆነው ለኡስታዝ ሁሱ ያነሳው ሐሳብና አስተያየት አለ። እሱም ምንድነው ለቤተሰቦችህ ለራስህ ጊዜ ስጥ። አብዛኛው ጊዜ በማስተማርና ሊቭ ላይ በመቀመጥ ነው የምታሳልፈው እና ለራስህም ጊዜ ያስፈልግሃል በማለት አንስቷል። እንግዲህ ሱብሃንአላህ እኛን ራሳችን የት ነው ያለነው ብሎ የሚያስብል ነገር ነው ሁሱ የመለሰለት መልስ። እጅግ በጣም ልብ የሚነካ የሚያስተምርም ነው። እሱን ቪዲዮ ተከታተልን የምንመጣ ይሆናል። አላህ ሱብሃነሁ ወተዓላ ለሁሱም ሆነ በንጽጽር ላይ ለሚሰሩ ወንድሞች ኡስታዞቻችን እንዲሁ አላህ ትዕግስቱን ይስጣቸው፣ ረጅም እድሜ ጤናን ይስጣቸው ነው የምንለው። ቪዲዮውን ተከታተልን የምንመጣ ይሆናል። አብራችሁን ቆዩ። ሰውየው ምንድነው የሚከሰተው? ወተት እንጠጣ ማለት ነው። ጨርስ ብያለሁ ነው ላቸው ብላፊያ ብያለሁ። እሱ አንድ ጥያቄ ልውረድ። አይ ጥያቄ ምንድነው? እኔ ስለ አንተ ነው የምጠይቀህ። አይ ለምሳሌ ማለት ነው ከዚህ ሁሌም ሲገባ አላጣም፣ ለቤተሰቦች አስብ። ገብቷል ምልክ። አሁን እዚህ ጋር የሁሉም ሰው ጥያቄ የራሱ ጥያቄ ነው። የሆነ ፕሮግራም አዘጋጅ፣ ከዚህ ሰዓት እስከዚህ ሰዓት እገባለሁ። እኔ አሁን ለምሳሌ አሁን ግልጹ ነው የምነግርህ፣ እኔ ክርስቲያን ነኝ፣ ግን ደግሞ አንዳንድ ቤተሰብ የሚባል ነገር አለ። ይሄ በተንኮል እንዳትወስዱብኝ ሙስሊሞች፣ ወላሂ ነው የምላችሁ፣ ማርያም ነው የምላችሁ። ለቤተሰብም መንገድ ላይ እየሄድክም ታወራለህ፣ እዚህም ቁጭ ብለህ ምግብ እንኳን አሁን እኮ የቀረህ ነገር ጥያቄዎችን ለማስተናገድ ሽንት ቤት ቁጭ ብለህ እንኳን ነው። ገብቷል። አንተም ራስን እንትን በል ግዛ፣ ለቤተሰቦች ማሰብ። እያንዳንዱ ነገር እኮ እንደዚህ መሆን የለበትም። የሰው ጥያቄ አያልቅም፣ የሰዎች ጥያቄ አያልቅም። እየሰማኝ ከሆነ ገብቷል። እንደዚህ ነገሮችን እንትን በል። የሆነ ሰዓት እንኳን እኔ ትተኛለህ ብዬ አላስብም። ጎበዝ ነህ ለእስልምና የምታደርገው ነገር። ፈጣሪ ባርከህ፣ ለአንተ እውቀትንም ይባርከው ነው የምለው። ግን ደግሞ ሰዓት ለቤተሰብ የሚባል ነገር አለ። ሙስሊሞች እንዳጠሉኝ
እናንተ ቤት ባህላችሁ ሴቶቹ ማለት ነው ባህላችሁ እንደዚህ ቢሆን ትናደዳላችሁ። እርግጠኛ ሆኜ ነው። ወይ ደግሞ ሚስታችሁ ደግሞ ወንዶቹ ቢሆን ማለት ነው ትናደዳላችሁ። ጊዜ እኮ የሚባል ነገር የለም። ጊዜ ስጡት። የሚያነብበት እንኳን ጊዜ ሲነሳ ጥያቄ ነው፣ ሲተኛ ጥያቄ ነው፣ ምሳ ሲበላ ይኸው ወተት እንኳን ችርስ እያላችሁ እኮ ነው። እንደዚህ ነገሮችን እስቲ በራሳችሁ ሰዱት። በራሳችሁ የእስልምና የክርስትና ነገር እንደ ሰው አስቡት። መጥፎ ነገር አይደለም ያወራሁት። ተኝተህ ስትነሳ እንደዚህ ለልጆችም የሆነ ነገር ልጆችን ፈጣሪ ባርክልህ ማርያምን ነው የምልህ። ሀቅ ነው ማውራ እኔ ታስገባኛለህ ብዙ ጊዜ ማለት ነው። እንደዚህ ነገሮችን አስብ እስቲ። እኮ መጥፎ እኮ ነው በየሰዓቱ እንደዚህ። እኔ 20 ደቂቃ ካወራሁ ያመኛል አናቴ ማለት ነው። ጭንቅላቴ ይቃወሳል። አንተ የስንት ሰዓት ነው እንትን የምትለው? ያን ነገር ፕሮግራም አድርግለት እስቲ። እያነበብክ ምንም እያልክ እንደዚህ። በእርግጥ እውቀት ደስ ይለኛል፣ እኔ እውቀትን እወደዋለሁ፣ ፈጣሪ ይጨምርል። ግን እንደዛ ነገር ልመድ እንጂ ማለት ነው። ክርስቲያንም ይጠይቃል፣ ሙስሊምም ይጠይቃል። እንዴት ሆኖ ነው የሁሉ ጥያቄ የሚመለሰው? ያማል እኮ። እስቲ አስቡት። ኢድ ሙባረክ ብያለሁ፣ እንኳን ላረፋ በዓል አደረሰ ብያለሁ። ወንድሜ እወድሃለሁ። ዳአለልኝ። ቻው። እሺ፣ እናመሰግናለን ዮኒ። ሽኩራን ስለ ሀሳብ እናመሰግናለን ብያለሁ። እሺ፣ ሰላም አለይኩም። እሺ፣ አንድ ጊዜ ወአለይኩም ሰላም። አንድ ሜት አድርገበት። ወአለይኩም ሰላም። አንድ ሜት አድርገሽ ከይቅርታ ጋር እናመሰግናለን። ልጁ መጥፎ ከማሰብ አይደለም መልካም ከማሰብ ነው የተናገረው። ሰላም አለይኩም። እባክህ ሜት አድርገው። ደህና ነኝ። ወአለይኩም ሰላም። አንድ ጊዜ እንደኛ ነው። በክፉ አልወስደው፣ በመልካም ነው። መልካም ነገር አስበው ነው። እናመሰግናለን። ሌላው ነገር እዚህ ዓለም ላይ የምንኖረው ጥቂት ጊዜ ነው። የተሰጠንን ጊዜ ወደ መልካም ነገር ሰዎችን ለማመላከት እንድንጠቀመው ታዘናል። ነቢያችን ሰለላሁ ዐለይሂ ወሰለም በየትኛቸውም ጊዜያቸው ሆነው ሰዎችን ወደ አላህ ሱብሓነሁ ወተዓላ መንገድ ይጣሩ ነበር። ካነ ነቢ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አሕያኒሂ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ሆነው አላህን ያስታውሱ ነበር፣ ለሰዎች አላህን ያወሱ ነበር። ገብቷቸዋል። ጠዋት ይወጣሉ፣ ቀኑን ሙሉ በዳዕዋ ላይ ናቸው። ማታ ሲገቡ ጊዜ ወደ ቤታቸው ደግሞ ለሚስቶቻቸው ሐቃቸውን ይሰጣሉ። ለጌታቸውም ለአላህ ቆመው ሲሰግዱ ያድራሉ። ነቢያቶች የሁል ጊዜ ስራቸው እርሱ ነበረ። የሁል ጊዜ ተግባራቸው እርሱ ነበረ። አዳዕዋ ኢለላህ ዐዘ ወጀል፣ ወደ አንድ አምላክ ወደ አላህ ሰዎችን ጥሪ ማድረግ ያ ነበረ። አላህ ስብሐነሁ ወተዓላ በሰጣቸው እስትንፋስ ሙሉ ጊዜያችሁ ለኢስላም ብታውሉት ወላሂ ኢስላምን የሚገባውን ሐቁን አልሰጣችሁትም። ያ ሁሉ ሙሉ እስትንፋሳችሁን ብትሰጡት ኢስላም ከዚህ በላይ ይገባዋል። የነቢያቶች መንገድ ከዚህ በላይ ይገባዋል። ነቢያቶች ለዚህ ዲን ሙሉ ጊዜያቸውን ሰጥተው ነበር። ሙሉ ጊዜያቸውን መስዋዕት አድርገው አሳልፈው ሰጥተው ነበር። አጥንታቸው ተከስክሶበታል፣ ደማቸው ፈሶበታል፣ ህይወታቸውን አጥተውበታል። በዚህ መንገድ ላይ ገብቷቸዋል። ከሚወዱት ሀገራቸው ተሳደውበታል። የሚወዷቸውን ቤተሰቦቻቸውን አተውበታል። ኢብራሂም በእሳት ላይ ተወርውሮበታል፣ እርቃኑን ተደርጎ። ዩኑስ ዓለይሂ ሰላም በአሳ ነባሪ ሆድ ውስጥ ተጥሎበታል። እነ ያሕያ ታርደውበታል። እነ ዩሱፍ እስር ቤት ውስጥ ገብተውበታል። እያንዳንዱ ነቢያት መስዋዕት ከፍሎለታል። እኛ ደግሞ ዛሬ ቁጭ ብለን በሶፋችን ላይ ጊዜያችንን ሰጥተን ብናስተምር ምንም አላደረግን። ነቢያቶች ከዚህ በላይ ስላደረጉ ገብቷቸዋል። እኛ የነቢያት ተተኪዎች ነን። እኔ ባገኘሁት አጋጣሚ ወደ አላህ ስብሐነሁ ወተዓላ በመጣራቴ በጣም ደስተኛ ነኝ። ገብቷቸዋል። ባገኘሁት አጋጣሚ የማልጸጸፍበት ጊዜ ቢኖር አላህ ከሰጠኝ ዕድሜ ወደ እርሱ መንገድ የተጣራሁበትን ጊዜ ነው። ሌላውን እጸጸፍበታለሁ። ነገ የትንሣኤ ቀን ሰዎች በአላህ ፊት በሚቀርቡ ጊዜ አማኞችም ከሃዲዎችም ይጸጸታሉ። ከሃዲዎች ለምንድን ነው የሚጸጸቱት? ይህን እውነተኛውን አምላክ ሳያመልኩ በመቅረታቸው በምድር ላይ
አማኞች ስለምንድን ነው የሚጸጸቱት? ምን ነው ከዚህ በላይ ተገዝተነህ በነበር ብለው እርሱን ከመገዛት ውጭ በሌላ ነገር ያሳለፉበትን ጊዜ ይጸጸቱበታል። ያ ነው። ስለዚህ እዚህ ዓለም ላይ ካሳለፍነው ጊዜ ውድ ጊዜ ብሎ ማለት ወደ እርሱ የተጣራንበትን ጊዜ ነው። ለምን አንዲት ደቂቃ አትሆን? ለምን አንዲት ሰከንድ አትሆን? ከዚህ ሁሉ በላይ ደግሞ ትልቅ ስኬት ብሎ ማለት የዛኔ ለእኔ ስትል ነው ስትጠራ የነበረው ተብለህ ከእርሱ ዘንድ ሞገስን ማግኘት፣ ክብርን ማግኘት፣ ተቀባይነትን ማግኘት። ሰለፎች ምን ይላሉ? አምላኬ አላህ ከሰገድኩት ሶላት አንዲት ሶላትን ተቀባይነት አግኝተሃል ቢለኝ ዛሬ መሞትን እመኝ ነበር ይላሉ። ከእርሱ ዘንድ አንድን አምልኮ ተቀባይነት ያለው ለእርሱ ብለህ መስራትህ ከታወቀለህ ከተመሰከረለህ ከዚያ በላይ ስኬት የለም። ኢብራሂም ዓለይሂ ሰላም ካዕባን በሚሰራ ጊዜ ያደረገውን ድርጊት ሼክ አብዱልዓዚዝ ብን ባዝ እየተናገሩ በጣም አለቀሱ። ወላሂ በጣም የሚገርመኝ የሆነ ነገር እርሱ ለ5 ደቂቃ ያክል ያለምንም ማቋረጥ ያለቀሱበት ቪዲዮ ነው። ሄዳችሁ ዩቲዩብ ላይ ተመልከቱት። ቡካኡ ሼክ አብዱልዓዚዝ ብን ባዝ ፊ ተፍሲሪሂ ሊቀውሊሂ ሱብሓነሁ ወተዓላ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ብላችሁ ጻፉ ታገኝታላችሁ። ሼክ አብዱልዓዚዝ ብን ባዝ ለ5 ደቂቃ ያክል ያለምንም ማቋረጥ እንስቅስቅ ብለው አለቀሱ። ለምን ይመስላችኋል? ያንን ወኢዝ የርፈዑ ኢብራሂሙ ልቀዋዒደ ሚነል በይት ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም እያሉ እየተናገሩ ይሄን የቁርአን አንቀጽ ብቻ እየፈሰሩ ማለት ነው። አምሩን ሸሪፍ ምን አምሪን ሸሪፍ ወመእሙሩን ሸሪፍ ፊ መካንን ሸሪፍ ባዕድ ዛሊከ የድዑ ረበሁ ስብሓነሁ ወተዓላ ቢአን የተቀበለ ሚንሁ እያሉ ሼክ አብዱልዓዚዝ ብን ባዝ ልክ ይህን ንግግር እየተናገሩ አለቀሱ። አዛዡ መልካም የሆነ አዛዥ አምላክ አላህ ትእዛዙን መልካም የሆነ ትእዛዝ ካዕባን የመሰለ ያክል እንዲሰራ ታዛዦቹም መልካም የሆኑ ታዛዦች ሆነው ሳሉ ቦታውም የታዘዙበት በጣም ቅዱስ የሆነ ስፍራ ሆኖ ሳለ በዚያ ሁሉ ሁኔታ ላይ ሳለ ሆኖ ኢብራሂም ይህን ሁሉ ስራ ሰርቶ ነገር ግን አምላክ አላህ እባክህን ተቀበለኝ ከከሰሩት እንዳታደርገኝ ብሎ ይለምናል እንደገና ብለው አለቀሱ። እኛስ ታዲያ ምን እንበላሉ? ነቢይ ነው፣ የአምላክን ትእዛዝ ነው ታዞ እየፈጸመ ያለው። በጣም ታላቅ የሆነን ስራ ለሰዎች ሁሉ የአምልኮ ስፍራ አቅጣጫ የሚሆነው ታላቁን ቤት ስራ ተብሎ ታዞ ለዚያ በተቀደሰና በተባረከ ስፍራ ላይ ሄዶ እየሰራ ያለ ያን ሁሉ አድርጎ ግን ኢብራሂም ዝቅ ብሎ ከሰራ ካዕባን ሰርቶ ከጨረሰ በኋላ አላህን ለመነ። ረበና ተቀበል ሚና አለ። ጌታችን አላህ ሆይ ያው እንዳዘዝከኝ ሂድና ስራ እንዳልከኝ ከፍለስጢን ድረስ እስከ መካ ድረስ በእግሩ ተጉዞ ነው ኢብራሂም ካዕባን የሰራው። አስቡት፣ በእግሩ በጣም ሩቅ መንገድ ነው። በእግሩ ተጉዞ ያንን ከልጁ ከእስማኤል ጋር ከሰራ በኋላ እንደገና ተንበርክኮ አላህን ይለምናል። ኢብራሂም ጌታዬ ሆይ ያው እንዳዘዝከኝ ሰራሁኝ፣ ከእኔ ስራው ተገኘ፣ እባክህ አንተ ደግሞ ተቀበለኝ ብሎ ይለምናል። ረበና ተቀበል ሚና ጌታችን አላህ ሆይ ያው እንዳዘዝከን ሰርተናል፣ ተቀበለን። ኢነከ አንተ ሰሚዑል ዓሊም አንተ ሰሚና ተመልካች አዋቂ ሆንክ አምላክ ነህና ብሎ ተናገረ። ታዲያ ከስራችን ከዳዕዋችን ሁሉ በስተጀርባ የአላህ ስብሓነሁ ወተዓላ ቀቡል ከሌለው ወላሂ ክስረት ነው። የእርሱ መቀበል ካለው ግን የዛኔ ትልቁ ስኬት ነው። ይወታቸዋል እና ሙሉ ጊዜያችንን ሰውተን እናደርግለት ኢስላም ወደ እርሱ ብንጣራ ለእርሱ የሚገባውን ጠብቀናል ብለን አናምን። ግን እንደው ነቢያቶች ከከፈሉት መስዋዕት እንደው ጥቂቷን እንኳን እነርሱ የጀመሩትን መንገድ አስቀጥሎ መሄድ እንደሱ ትልቅ ነገር የለም እና እኔም የፈለገ 24 ሰዓት ወደ ኢስላም ስጠራ ብቆይ ለእኔ ምንም ድካም የሚባለው ነገር ትዝ አይለኝም። አንድ ደቂቃ ያክል ያለፈ ሁሉ አይሰማኝም። እንደው ስሜት ለሚጠይቀ ሰው ማለት ነው። ምናልባት ቁጭ ብዬ ለአንድ ደቂቃ ሌላ ነገር ባስብ ብዙ ሰዓት የቆየ ያክል ይሰማኝ ይችላል። ነገር ግን ሙሉ ጊዜን እንዳለ ኢስላም ሰጥታችሁ ብታስተምሩ ያን የነቢያትን መንገድ እንደያዛችሁ እርግጠኛ ከሆናችሁ ነቢያቶች በዚህ መንገድ ላይ መስዋዕት እንደከፈሉ እርግጠኛ እንደሆናችሁ ስታስቡ ጊዜ ለምንም መስሎ አይታያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ዱዓ ሲያደርጉ ዳዕዋ ለሚያደርግ ሰው ነደረ አላሁ ምርአን ሰሚዐ መቃለቲ ፈወዓሃ ፈበለገሃ አሉ። የእኔን ቃል ሰምቶ ለትውልድ ያደረሰን ሰው አላህ ፊቱን ያብራለት ብለው ዱዓ አድርገውለታል። የእኔን ቃል ሰምቶ ሸምድዶ በልቡ ይዞ ለትውልድ ያደረሰን ሰው አላህ ፊቱን ያብራለት በሁለቱም ዓለም ተብሎ ከነብዩ ሰለላሁ ዐለይሂ ወሰለም ዱዓ
አለለት። አላህ ያንን ከሚያገኙ ሰዎች አድርገን። እና ዮኒ ወገናችን ስለሰጠን ሀሳብ እናመሰግናለን። ጥያቄ ያለው ሰው መቀጠል ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ና ይቅርታ ጆክኝ ነው። እንኳን አደረሳችሁ ዳዋ ላይ ያላችሁ ወንድሞቼ በሙሉ እንኳን አደረሳችሁ። እሺ ጥያቄ ስለ ሰላት ነው። ኢድ ሴቶች ብቻችን ሆነን መስገድ እንችላለን ቤት? አስሉ እንደ መሰረቱ መሰገድ ያለበት ሜዳ ነው። ሜዳ ላይ ሰዎች ይወጣሉ። አጠቃላይ ሁሉም ሙስሊሞች ወንዶችም ሴቶችም፣ ለሴቶች ለብቻቸው ገንጠል ያለ ስፍራ ከኋላ ተደርጎላቸው ለወንዶች ደግሞ ከፊት ሆኖ ይሰግዳሉ። ሀይድ ላይ ያለች ሴትስ እዚያን ጊዜ ከተባለ ትወጣለች፣ ማዳመጥ ትችላለች፣ አስተምሮቶችን ታዳምጣለች፣ ትሰማለች። ሶላት ባትሰግድም ማለት ነው። ገብቷችኋል? ስለዚህ ያ መሆን ያለበት እንደ አስሉ እንደመሰረቱ። ነገር ግን በረንዳ ምንድነው ውጭ ላይ የማይሰግዱ ከሆነ መስጂድ ከሆነ የተዘጋጀው ለወንዶችም ለሴቶችም ካለ እዚያ መስገድ ይቻላል። ያ ካልሆነስ ለምሳሌ ስራ ቦታ ከሆነ ሴት ልጅ ወጥታ እንድትሰግድ የማይፈቀድላት የሆነበት ተጨባጭ ላይ ከሆነችስ ቤቷ መስገድ ትችላለች ወይ? አዎ ትችላለች። ይሄ ነው። እሺ ከሌላ አቂዳ የተቀያየረ ሰው ለአንድ ላይ ሆኖ በጀማ መስገድ ይቻላል? ኢማሙ የሚያሰግደው ሰው በሱና ላይ የጸና ሰው እስከሆነ ድረስ ቢድዓ የሌለበት ማነው ሽርክ የሌለበት እስከሆነ ድረስ እርሱን ተከትላቸው ለመስገድ መሄድ ትችላላችሁ? አዎ ትችላላችሁ። ግን እርሱ ጋር ተከትላቸው ለመስገድ በምትሄዱ ጊዜ አብረዋቸው የሚሰግዱ የሌላ አቂዳ ያላቸው ሰዎች፣ የሌላ አስተሳሰብና አመለካከት ከእውነት የራቀ አስተሳሰብ ያላቸው ሰዎች እንሰግዳለን ቢሉ አትከለክሏቸውም፣ ይሰግዳሉ። ገብቷቸዋል። እነርሱ ከሆነ ግን የሚያሰግዱት በሽርክ ላይ ያሉ ከሆኑ ከአላህ ውጭ ሌላን አካል የሚጠሩ የአላህ ባህሪያት የሚያወግዙና የሚያስተባብሉ ከሆኑ ያ ከሆነ ኢማማንና አሰጋጁ እርሱን ተከትላቸው መስገድ አይቻልም። አንዲት አብራኝ የምትሰራው ጓደኛ ያለች እና አላህ ከአርሽ በላይ በኩርሲ እየተቀመጠ ነው ትላላችሁ እናንተ ዋህብዮች ትለናለች። እኔ ደግሞ እንደዛ አይደለም ማስረጃ ይኖራል ብትማሪ ሲላት ጠይቅልኝ አለች።